بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ከሳምንታዊ ፕሮግራማችን የዛሬ ቆይታችን የሚሆነው من سبق إلى مباح فهو أحق به ወደ ሐላል ነገር የቀደመ ሰው እሱ በሱ ላይ ተገቢ ነው የሚል ርዕስ ነው። ቃዒዳ من سبق إلى مباح فهو أحق به ወደ አንድ ሐላል ወደ ሆነ ነገር የቀደመ ሰው እሱ በዛ ነገር ተገቢ ነው፣ መብቱ ነው። ከፈለገ ሊያስቀድም ይችላል፣ ከፈለገ ቦታዬን አለቅም ያስኩትን አለቅም ማለት ይችላል። እንደ ኢስላም ማለት ነው። هي قاعدة فقهية ይሄ የፍቅህ መርሆ ነው። ومعناها ترجمها أن من سبق إلى شيء مباح ወደ ሐላል ነገር የቀደመ ሰው لا يملكه أحد ማንም ያልተቆጣጠረው ወደ ቢፈቀድ ነገር የቀደመ واستولى عليه استيلاء مشروعا ህጋዊ የሆነን መቆጣጠርን የተቆጣጠረ ከሆነ ካነ አሐቀ ቢህ በዛ ነገር የተገባ ይሆናል። ሊቀማ ሊደናቀፍ ሊፈናቀል አይገባም እንደ ኢስላም ማለት ነው። من غير أحد كان أحق به من غيره ما دام قائما به ተቆጣጥሮት እስከተገኘ ድረስ ከሱ ውጭ ካሉት ይልቅ እሱ የተገባ ነው የሚል ነው የሚያስጨብጠን። ለዚህ መርሆ ወይም ለዚህ ህግ ለዚህ እስላማዊ ህግ ማስረጃ ومن أشهر ما يستدل به በጣም በተጋነነ መልኩ እንደ ማስረጃነት የሚጠቀሙት ነገር ቢኖር የረሱል አለይሂ ሰላቱ ወሰላም ንግግር ነው። አስመራ ቢን ሙደርስ أن رسول الله صلى الله عليه وسلم قال من سبق إلى ما لم يسبق إليه مسلم فهو له رواه أبو داود من دون يقول الرسول عليه الصلاة والسلام أسمر بن مدرس እንደገለጸው አንድ ሰው ሌላ ሰው ያልቀደመው ሐላል ወደ ሆነ ነገር የቀደመ ከሆነ በቃ የሱ ነው፣ ሐቁ ነው፣ መብቱ ነው፣ ሊቀማ ሊገፋ አይገባው ብለው ረሱል አለይሂ ሰላቱ ወሰላም ያሉ አቡ ዳውድ የዘገቡት ኢማሙ አልባኒ ቦታ የሰጡት ሐዲስ ነው። በተጨማሪም عن ابي حميد الساعدي رضي الله عنه ان النبي صلى الله عليه وسلم قال لا يحل مال امرئ مسلم إلا بطيب نفس منه أخرجه أحمد في مسنده وصححه الألباني أبي حميد الصاعدي بزقبوا الزقبان بدقامه لأنه رسول عليه الصلاة والسلام قالوا من قالوا لا يحل مال امرئ مسلم يعني قلة من نبرت أي فكدم አብዛኛውን ጊዜ ንግግሩ ከመኖሩ ጋር ሙስሊም ተባለ እንጂ ሙስሊም ባይሆኑ እንኳ የግለሰቡን ንብረት መንካት እንደ ኢስላም አይፈቀድም። መውሰድ፣ መቀማት፣ መስረቅ በሐንግ መልኩ ሊሆን ይችላል፣ በማጭበርበር በሰርቆት መልኩ ይህ አይፈቀድም፣ ሐላል አይሆንም። ኢላ ቢጢብ ነፍስ ሚንሁ እሱ ራሱ ውስጡ ደስተኛ ሆኖ አሳልፎ የሰጠ ከሆነ በስተቀር ሰደቃ ሊያደርግ ይችላል፣ አበድሮ ይቅር ሊል ይችላል፣ አደራ አስቀምጦ ውሰደው ሊል ይችላል። አخرجه አህመድ في مسنده ኢማሙ አህመድ የዘገቡት ዘገባ ነው። ስለዚህ የግለሰብን የሌላን ሰው ንብረት በማስፈራራት ሊሆን ይችላል፣ በጉልበት በመቀማት፣ በሰርቆት፣ ምድር በመቀያየር፣ በውሸት መሐላ እና በመሳሰሉ ነገሮች የሰውን ንብረት መውሰድ ሐላል እንደማይሆን ወይም የሚፈቀድ ነገር እንደማይሆን ሐራም እንደምንበላ እሳት እንደምንበላ ልንረዳና ልናውቅ ይገባል። አምስላ ተጥቢቅያ እንደው ተጨባጫዊ የሆነ ተግባራዊ ምሳሌ ለማየት ብንሞክር من سبق إلى مكان مباح في المسجد فجلس فيه فهو أحق مسجد የሁሉም ሐላል ንብረት ነው። ያከለ የሚባል ቦታ አይደለም መስጂድ ውስጥ ከተገባ እና መጥቶ አንድ ሰው አወል ሰፍ ሊሆን ይችላል፣ ሳሊስ ሰፍ ሊሆን ይችላል። ብቻ ግን የሆነ ቦታ መጥቶ ቁጭ ካለ አንድ ሰጋጅ አማኝ ተገቢነቱ የሱ ነው። ሽማግሌ፣ ወጣት፣ ዓሊም፣ ጃሂል ተብሎ ቦታ አንልቀቅ የሚባልበት የለም።
በራሱ ፍቃደኝነት ከሰጠ እንጂ። የሚገርማችሁ ነገር من الإيثار المكروه أو المحرم ብሎ ክፍል ያደርጋሉ። ኢሳር ተብሎ ከራስ ሌላን ማስቀደም አይነቶች አሉ። በአወል ሰፍ ሌላን ማስቀደም ኢማ ሐራም ወይማ መክሩህ፣ ሐራም ወይም የተጠላ ማስቀደም ነው የሚባለው። ወደ ጀነት እኮ የቀደምካለሁ ከራስ ማንን ታስቀድማለህ? ወደ ኋላ ስትወጣ ከጀነት እየወጣህ ነው ማለት ነው። አንጻራው አጅርህ እጥፍ ድርብ ሆኖ ጀነት መግቢያ ነው። እንደው ዱንያዊ ጥቅማ ጥቅም ቢሆን በኔ ይቅርብኝ ትላለህ። ምናልባት ከመቶ አንድ ሁለት ከተገኘ 90% አላቀለም ስለንት ምን አገባኝ ነው አይደል? በአኺራም ጥቅም ራስን ወደ ኋላ ማስቀራት የለብህም። ከገባህ ግባ አወልሰህ አብረው ተገኝተው ግን የማስቀደም እድል ቢኖር ለዓሊሞች ቅድሚያ ስጡ። ከኢማም በኋላ መቆም ያለባቸው እነማን ናቸው? ሌሊን ኡሉል አህላሚ ወኑሃ የእውቀት ባልተቤቶች፣ የግንዛቤ ባልተቤቶች፣ የዕድሜ ባለጸጋዎች ከኋላ ይሁኑ ብለዋል። ይሄ አንድ ላይ ተሰብስበን መገባበዝ ብንችልበት አጋጣሚ ሲሆን ቀድሞ ከያዘ በኋላ ማውጣቱ ግን ሙኽተለፍ ፊህ ይውጣ ሕፃን ከሆነ ያለዋል አይደለም። ለምን ይወጣል? በቃ ሐቁ ነው። ቀድሞ ይዟል አለቀ ያለዋል። ለማንኛውም እኛ ሲጨንቀን ነው ልጆችን ሁሉ ምን አርጓቸው ምንለው እንዳይጮሁ ወትኗቸው እሱ ይሰርጓቸው ከአዋቂ መሃል አርጓቸው እያለ የምንጨነቀው ማለት ነው። ምክንያቱም ይውጡ ካሉት ሆነን ወንጀለኛ ላለመሆን ማለት ነው። ምናልባት አይውጡ የሚሉት ትክክል ቢሆን በሚል ጭንቀት ነው። እና በተቻለ መጠን አንድ ሰው መስጂድ ገብቶ ከተቀመጠ የትም በኩል ይቀመጥ በምንም ይቀመጥ መስጂድ እስከተባለ ድረስ የሁሉም ነው። ወሁወ አሐቁ ቢህ በዛ ቦታ ባለመብት ነው ቲቶ በራሱ ጊዜ ፈቅዶ እስካልተው ድረስ ማለት ነው። ሁለተኛ ተጨባጫዊ ምሳሌ መሰበቀ ኢለል እስቲፋፍ ፊ ጣቡርን አው ሰፍ فهو أحق به አንድ የጋራ መሰለፊያ ቦታ ቀድሞ መጀመሪያ ሰልፍ ላይ የቆመ ሰው በደንብ እንዲገባ ነው ትራንስፖርት እናርገው ወይስ ካርተራ ነው ዘይት ተራ ነው ሰው ሸማቾች ጋር እንወሰደው በደንብ ይገባል። ቀድሞ መጥቶ ከያዘ በቃ ያ አካል ምንድነው ማለት ነው ተገቢ ነው። በዛ ቦታ የጋራ እየተሻሙ እየተሰለፉ የሚወስዱት ነገር ቢኖርና መጥቶ በጧት የያዘውና አርፍዶ ቁርሱን በልቶ ምሳ አስጠግቶ የመጣው ሰው ፊት ይግባ አይልም። እንደ ህግ ቀድሞ የያዙ ሰዎች መብት ነው ማለት ነው። ባህላችን ሆኖ ሽማግሌ ማስቀደም፣ የሃይማኖት አባት ማስቀደም፣ የእውቀት ባለቤቶችን ማስቀደም የሚባለው እርጉዝ ማስቀደም የመሳሰሉ ልጅ የተሸከሙ ማስቀደም ይሄ የመከባበሪያ መገለጫችን ይበረታታል። ኢሳር በምን ወቅት በዱንያዊ ነገር ሲሆን ማለት ነው። በአወል ሰፍ ግን አይበረታታም። ከቀደም ተቀድማል አትልቀቅም። ሌላው ተግባራዊ ምሳሌ ስንመለከት መን አህያ አርضን መዋተን ጫካ ሄዶ አንድ ሰው ቢያለማ ሰሞንኛ የቲክቶክ ዜና ምናልባት የሆነ አገር በተርባ ዶላር ከፍላለሁ ብሏል። ምድረ በዳው ላይ ሄዶ እዛ የሚያለማ ሲባል እንሰማለን እናያለን። ጨክና ብቴ በአንድ ወር በተርባ ዶላር ይዘህ መጣ ማለት አስቡ። ግን ማን ጋር ነው ብትሄደው ጫካ ልታል ሊበለጥሩልህ ነው። በአገርህ ባለህበት ቦታ ምንም ማንም ያልተቀመጠበት ቦታ ወጥተህ ብታለማ ህጋዊ ሆነ ህገወጥ ጨረቃ ማስፋፋትን ሳይሆን አያበረታም። መንግስት እውቅና ሰጥቶ ወይም የመሬቱ ባለቤት መንግስት ደርሶ እስኪቆጣጠረው ድረስ ለአንተ ያሳልፈው ሰጥቶ ተናበህ ይሆናል። መንግስት ለሊባት እስኪፈልገው ድረስ የመሬቱ ባለቤትም ባለቤት ይሆናል። እና ባለቤት ያሌለውን አግኝተህ ብታለማ ይመስለኛል መንግስት ራሱ እንደው ድገማ አርጎ ሊያበረታታ እንደሚችል ነው። አንድ ሰው ምንም ማንም የሌለበት ጫካ ሄዶ ሊያለማ ቢሞክር የሚከለክል አይመስለኝም። ባይሆን በምን መልኩ ታለማለህ? እንዴት ታለማለህ? ለእኛስ ምን ትደማለህ? አይነት ጥያቄ ነው የሚነሳው። የሆነ ነገር ኮሚሽን ለመጠየቅ ማመቻቸት ነው። ግብር ትከፍላለህ፣ ብዙ ትወጣለህ፣ ብዙ ትወርዳለህ ነው እንጂ አትስራ፣ ጫካን አታልማ፣ ምድረ በዳን አትስራበት ብሎ አይከለክልም። እና በዚህ መልክ ተቆጣጥሮ ቢገኝ አንድ ሰው بإذن ولي الأمر فهو أحق به በአገሪቷ መንግስት ፍቃድ ህጋዊ ፕሮሰሱን ጨርሶ ወይም አካሄዱን ጨርሶ አንድ ሰው ሄዶ ከያዘ በኋላ ሌላ ጉልበተኛ ወይም የኔ ሰፈር ነው ባይ ሊያፈናቅለው እንደ እስላም አይችልም፣ አግባብም አይደለም። አራተኛ
تكبارا ويسالي سن الملكات من يحتطب من البرية من البرية كبيدا ينجت لكما أو جمع حطبا أو حشيشا ويسار فروش كاي سبسبا وينجت سبسبا سو ما نم يلينو بما يلو مريد لاي بس هذا غير سو تقبينو عنده كل متنيا بنتولي كما يقبا የመጨረሻ አምስተኛው ተግባራዊ ምሳሌ ብንመለከት من استعاد صيدا مباحا بداكو بيادنا نسو አውራሪስ የሜዳ አህያ ይበላሉ እንደ እስላም ጥንጀል ቆቅና ጅግራ የመሳሰሉትን አድኖ አንድ ቦታ ቢያከማቻቸውና የኔናቸው የፈለገ ሰው ከኔ መግዛት ይችላል ቢ ማንም እንዳይነካብኝ ብሎ የሆነ ቁጥጥር ውስጥ ቢያደርጋቸው የሱ ናቸው እንደ ቢዳቆ የኔ ነው ይላል እንደ ተብሎ ወይም በሜዳ አህያ አውራሪስ አይዘረፍም አይቀማም አይከለከልም ማለት ነው ምናልባት የሀገር ገቢናቸው እንዳይነኩ የሚልግ ካለ ይሄም ስምምነት ይፈልጋል ከሀገር መሪው ጋር ዝም ብሎ ለምሳሌ ብርቅዬ የሚባሉ እንስሶችን እቆጣጠራለሁኝ ብሎ ይበላሉ ብሎ ቢል የሀገሩ ህግ ባይፈቅድለት ከሆነ ከዛ እንደ ህጉ በሚፈቀድ መልኩ ከሆነ ይሆናል ካልሆነ ግን ህገወጥ መሆን የለበትም ግን ህጋዊ ሆኖ የሚቻል ሆኖ እነዚህ የቤት አህዮችን አድኖ ቢሰበስባቸው ባለቤትነቱ የነሱ ናቸው አው ሀዘማን ወይ ውሃ ቢቆፍር የውሃ ማንቆሪያ ቢቆፍር እና ጉድጓድ ቢቆፍር የሆነ ቦታ ላይ አው ማዕድነን ወይም ደግሞ የወርቅ የብር የነሐስ ማዕድን ቆፍሮ ቢያገኝ በህጋዊ መንገድ ነው እንዳለ ሆኖ ይሄንን ቢዝ ባለቤትነቱ የሱ ነው ማንም ሊነካበት አይገባም ይሄን ስንል የተፈቀዱ ነገሮችን የተቆጣጠረ የሱ ናቸው ማንም ሊነካበት አይገባም እሱ ነው ተገቢ ስንል በሶስት መስፈርት ነው አንደኛው መስፈርት የተፈቀደ ነገር መሆን አለበት የተከለከለ حرام የሆነ ነገር ተቆጣጠርኩኝ ቢል አይሆን ቢቆጣጠረው ለምሳሌ ውሻን መሸጥ አይቻልም ውሾችን አርብቶ የኔናቸው ብሎ ይሸጣለው ቢል እንደ እስላም አይቻልም አሳማን ይሸጣለው የኔ ንብረት ናቸው ግን እነዚህ ልትጠቀማቸው ማይፈቀዱ አውሬዎች ናቸው እንደ ሸሪዓው حرام የሆኑ ነገሮችን መሆን የለበትም አንደኛው ሁለተኛው በህጋዊ መንገድ መሆን አለበት ህገወጥ መሆን የለበትም ሶስተኛው እሱ ያን ነገር ሲያለማ ሌላ አካል የሚጎዳ መሆን የለበትም እሱ ወጥቶ ነገር ሲቆጣጠር ካጠቀሙ የሆነ ሰው አፈናቅሎ መሆን የለበትም ወይም መላ ፈጥሮ ከሆነ በስተቀር አሁን ትላልቅ ድርጅቶች ሲሰፍሩ ህገወጥ ነው ህጋዊ መኖሪያ ሁሉ አፍርሶ ነው የሚመሰረተው የነዛ የህጋዊ ቢሆኑ ህገወጥ የግለሰቦችን ጉዳት በተከላከለ መልኩ ነው መሆን ያለበት ማለት ነው ሌላን ስትጎዳ ሊረግምህ ይችላል የተበዳይ ዱዓ ጠባይ ነው እንደወረወረው ነው የሚወጋው አይሲተም ስለዚህ ዱንያም አኺራም እንዲበላሽ ምክንያት መሆን የለብህም በሐላል መንገድ በተፈቀደ መንገድ በህጋዊ መንገድና ሌሎችን ባልጎዳ መንገድ ከሆነ አንድ ሰው የማንም ባለቤትነት ያሌለው ቦታ ቢቆጣጠር ወይም ነገር ቢቆጣጠር ባለቤትነቱን እስላም ያረጋግጥለታል የሚል ነው የዛሬ ቆይታችን አላህ እናንተን በሰማችሁት ብትጠቀሙ ያደርጋችሁ እኔንም ባሰማኋችሁ ወሰለላሁ ወሰለም على نبينا محمد وعلى اله وصحبه وسلم